ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በአሁኑ ሰዓት ከሻዕቢያ ጋር ከመጣመር ውጪ ሌላ አማራጭ የለንም ሲሉ የመቀሌ ከተማ ከንቲባ መናገራቸው ተሰማ። የመቀሌ ከተማ ከንቲባ ዶክተር ረዳኢ በርሄ የመቀሌ ከተማ የህወሓት ካድሬዎችን ሰብስቦ ስለ ጦርነት ዝግጅት አጭር መግለጫ መስጠታቸው ተገልጿል። ከንቲባው በስብሰባው ዛሬውኑ ጽምዶውን በስሙ መጥራት አለብን፣ ከሻዕቢያ ጋር ጽምዶ የተባለ ጥምረትን ጀምረን ረጅም መንገድም ተጉዘናል በማለት መግለጻቸው የተሰማ ሲሆን ከንቲባው የጠላቴ ጠላት ወዳጄ ነው የሚል አባባል መኖሩን በመናገር ነገ ከሻዕቢያ ጋር ጠላት ልንሆን እንችላለን፣ ከሻዕቢያ ጋርም ጦርነት ውስጥ ልንገባ እንችላለን፣ ያኔ የሚገጥመን ነገር ያኔ እንጨርሰዋለን ማለታቸውም ተገልጿል። ከንቲባው ዶክተር ረዳኢ በርሄ አክለውም በአሁኑ ጊዜ የኢትዮጵያ መንግስት ብቸኛ የህወሓት የሻዕቢያና የፋኖ የጋራ ጠላት ነው፣ ስለዚህ ከነሱ ጋር መስራት የግድ ነው ሲሉ መናገራቸውም ተሰምቷል። የኤርትራ መንግስት የፋኖ ወዳጅ ስለሆነ ወልቃይት አትገቡም ሊለን ይችላል ማለታቸው የተሰማው ከንቲባው አሁን ግን ከሻዕቢያ ጋር ጥምረት ከመፍጠር ውጪ ሌላ አማራጭ የለንም ሲሉ ለካድሬዎቹ መግለጻቸው መረጃዎች ጠቁመዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ለመሳተፍ አዲስ አበባ ገቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ አቀባበል አድርገውላቸዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በአፍሪካ ህብረት ጉባኤ የመክፈቻ ስነ ስርዓት ላይ ንግግር ያደርጋሉ ተብሎም ይጠበቃል። በተጨማሪም ከአፍሪካ መሪዎች ጋር በተለያዩ ጉዳዮች ላይ እንደሚወያዩም እንዲሁ ተጠቁመዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብም ይካሄዳል። በጉባኤው የሚሳተፉ መሪዎች ወደ አፍሪካ መዲና የሆነችው አዲስ አበባ በመግባት ላይም ይገኛሉ። በ7 ሚሊዮን ዶላር ጥቁር ገበያ ዝውውር የተጠረጠረው ቻይናዊ ክስ ተመሰረተበት። ከብሔራዊ ባንክ እውቅና ውጭ የባንክ ስራ በመስራትና ሀገርን ከፍተኛ የውጭ ምንዛሪ በማሳጣት የተጠረጠረ ቸን ዡኳንግ የተባለ ቻይናዊ በፌዴራል ከፍተኛ ፍርድ ቤት ክስ ተመሰረተበት። ተከሳሹ ከሐምሌ 2010 እስከ ህዳር 2018 ዓ.ም ባሉት ጊዜያት ውስጥ በውጭ ሀገር የሚገኙ ግለሰቦች ወደ ኢትዮጵያ የሚልኩትን ገንዘብ በጥቁር ገበያ በመሰብሰብ ለተቀባዮች በሀገር ውስጥ ባንኮች ገቢ ሲያደርግ ቆይቷል ተብሏል። በንግድ ባንክ በአቢሲኒያና በአዋሽ ባንኮች በከፈታቸው ሂሳቦች በአጠቃላይ ከ603 ሚሊዮን ብር በላይ ለተለያዩ ግለሰቦችን አስተላልፈዋል። ይህ ከፍተኛ የገንዘብ ዝውውር በህጋዊ መንገድ ባለመፈጸሙ ምክንያት ኢትዮጵያ ማግኘት የነበረባትን 7 ሚሊዮን 153 ሺህ የአሜሪካ ዶላር የውጭ ምንዛሬ እንድታጣ ማድረጉን አቃቢ ህግ በክሱ አመላክቷል። ተከሳሹ በባንክ ስራ አዋጅ ቁጥር 1360/2017 የተደነገጉትን ድንጋጌዎችን በመጣስ ያለ ፍቃድ የባንክ አገልግሎት በመስጠት ወንጀልም ተከሷል። በሸገር ከተማ ጥንዶች ላይ ዘግናኝ ወንጀል የፈጸመው ግለሰብ የ20 ዓመት እስር ተቀጣ። በሸገር ከተማ ገላን ክፍለ ከተማ በባልና ሚስት ላይ ዘግናኝ የቅሚያና የግድያ ወንጀል የፈጸመው ግለሰብ በ20 ዓመት ጽኑ እስራት መቀጣቱን የሸገር ከተማ ጠቅላይ አቃቤ ህግ አስታውቋል። ተከሳሹ ከሪም ሲራጅ ካልተያዙ ግብረ አበሮቹ ጋር በመሆን የጸጥታ አካላትን ልብስ በመልበስና የጦር መሳሪያ በመታጠቅ ጥቅምት 28 ቀን 2018 ዓ.ም ንጋት ላይ ተጎጂዎችን በመንገድ ላይ አስቆመው ጥቃቱን ፈጽመዋል። ተከሳሹ አቶ ሼህ መሐመድ የተባሉትን ግለሰብና ባለቤታቸው በማስገደድ 37,000 ብርና ስልኮችን ከቀማ በኋላ በሰነዘረው ጥቃት የባል ህይወት እንዲያልፍ ሲያደርግ በሚስት ላይ ደግሞ ከባድ የአካል ጉዳት አድርሷል። ድርጊቱን ፈጽሞ ከአካባቢው ቢሰወርም በጸጥታ ኃይሎች ክትትል በቁጥጥር ስር ውሎ ምርመራውን ሲከናወንም ቆይቷል። የሸገር ከተማ አቃቢ ህግ በከባድ የዘረፋና በሰው ህይወት ላይ በደረሰ ጉዳት የመሰረተውን ክስ የመረመረው የሸገር ከተማ አስተዳደር ፍርድ ቤት ጥፋተኝነቱን በማረጋገጥ የካቲት 4 ቀን 2018 ዓ.ም በዋለው ችሎት ተከሳሹ የ20 ዓመት እስራት እንዲቀጣ ወስኖበታል። ሁለተኛው የአፍሪካና የጣሊያን ጉባኤ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተጀመረ።
በመዲናችን አዲስ አበባ በሚገኘው አዲስ ዓለም አቀፍ ኮንቬንሽን ማዕከል የሚካሄደው ሁለተኛው የአፍሪካና የጣሊያን ጉባኤ በአህጉሪቱና በአውሮፓዊቷ ሀገር ጣሊያን መካከል ያለውን የንግድ የኢንቨስትመንትና የስትራቴጂካዊ አጋርነት ወደ አዲስ ምዕራፍ ያሸጋግራል ተብሎ ይጠበቃል። ይህ ታሪካዊ ጉባኤ ቀደም ሲል በሮም ተካሂዶ የነበረውን ግንኙነት በማስቀጠል አፍሪካና ጣሊያን በጋራ ተጠቃሚነት ላይ የተመሰረተ ዓለም አቀፋዊ ትብብር እንዲመሰርቱ ምቹ መድረክ ይፈጥራል ተብሎም እየተጠበቀ ነው። ጉባኤው በዋናነት በታዳሽ ኃይል፣ በስደት ቁጥጥር፣ በቴክኖሎጂ ሽግግርና በግብርና ዘርፍ ላይ ትኩረት አድርጎ የሚመክር ሲሆን ይህም የጣሊያንን ማቴቴይ ፕላን ለአፍሪካ ከማስተዋወቅ አኳያ ትልቅ ትርጉም አለው ተብሏል። ቻይና እስራኤልን አስጠነቀቀች። እስራኤል በዌስት ባንክ እያደረገች ያለውን የመስፋፋት ሂደት እንደምትቃወም ቻይና አስታወቀች። እስራኤል ከሰሞኑ በዌስት ባንክ የጀመረችው አዳዲስ መንደሮችን የመገንባት አካሄድ ህገወጥ ስትል የኮነነችው ቤጂንግ ከዚህ ድርጊቷ መቆጠብ እንዳለባት እስራኤልን አስጠንቅቃለች። ጋዛና ዌስት ባንክ የማይነጣጠሉ የፍልስጤም ግዛት ናቸው ሲሉ የቻይና የውጭ ጉዳይ ሚኒስትር ሊያን ጂያን ተናግረዋል። የሁለቱ ሀገራት መፍትሄ ብቸኛው የግጭት መውጫ መንገድ እንደሆነ ቤጂንግ ታምናለች ብለዋል። እስራኤል በዌስት ባንክ የምታደርገው ግንባታ ቻይና ከጅምሩ ስትቃወም እንደነበር ሊ በቤጂንግ ጋዜጣዊ መግለጫ በሰጡበት ወቅትም ተናግረዋል። ትራምፕ እና ኔታንያሁ በዋይት ሀውስ ውይይት አካሄዱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዋይት ሀውስ ለ2 ሰዓት ተኩል የዘለቀ ሰፊ ውይይት አድርገዋል። በውይይቱ ወቅት ትራምፕ በኢራን ጉዳይ ላይ ያላቸውን አቋም ግልጽ አድርገዋል። ፕሬዝዳንት ትራምፕ ከኢራን ጋር ባለው ውጥረት ዙሪያ ዲፕሎማሲያዊ ድርድር መቀጠል እንዳለበትና ለሰላማዊ መፍትሄ ቅድሚያ እንደሚሰጡ ገልጸዋል። ትራምፕ የኃይል አማራጭን እንደዛቻ ብቻ እንደሚጠቀሙበት የገለጹ ሲሆን ይህም ኢራንን ወደ ድርድር ጠረጴዛ ለማምጣት ያለመ መሆኑን ተጠቁሟል። ኢራን ከስምምነት ላይ መድረስ ካልቻለች ግን አሜሪካ የኃይል አማራጭን ከመጠቀም ወደ ኋላ እንደማትል ፕሬዝዳንቱ ፍንጭ ሰጥተዋል። ይህ የሁለቱ መሪዎች ረጅም ቆይታ የታከለበት ውይይት በቀጣይ በመካከለኛው ምስራቅ ለሚኖረው የፖለቲካ ሚዛን ትልቅ አንድምታ ይኖረዋል ተብሎ ይጠበቃል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ